ምሽት ዘይል ሚሻማታ እነ አዶናይ ጃኒ እነ በረከት እነ ባምቢ እነ ሜርኩሪ ይሄን ቪዲዮ የምሰራው እዚህ ቲክታክ ፕላትፎርም ላይ በሚሊዮን ተከታይ ኖሯችሁ ይሄን ማህተብ አንገታችሁ ላይ አስራችሁ ለቅድስት ቤተክርስቲያን ግድም አይሰጣችሁ አርሲ የተደረገው ድርጊት ትክክል አይደለም። አስባችሁ ታውቃላችሁ? ኦርቶዶክስ በመሆናችሁ ብቻ ኢትዮጵያ ውስጥ ልትገደሉ እንደምትችሉ። እንግዲህ ዝም ማለት ከገዳዮች ጎን መቆም ለማና ቤት እንደሚባል አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጧል ቃሽ ትባላለህ ስትናገር። አትግደሉም ነው ሌላ አይደለም። እንዴ አትግደሉም አትበል የሚባልበት ሀገር ላይ ነው ያለው። ልክ አይደለም። አሁንም እንላለን አትግደሉ፣ ወገኖቻችን አታጥቁብን። ለዛው ንጹህ አርፎ የተቀመጡ ወገኖች ምንም የማያውቁ ፈጣሪያቸውን የሚያመልኩበት ቤተክርስቲያን ተቃጥሏል። እባካችሁ ገዳዮች ተራችሁ ደርሶ ትሞታላችሁ። ይሄንን ቪዲዮ ሼር ያደረጋችሁ ይሄን ኢቨንት የሚያዘጋጁት ሰዎች ጋር የቫርዳዝ የአርሰናል ደጋፊዎች ይሄንን ኢቨንት የሚያዘጋጁ ሰዎች ጋር እባካችሁ አድርሱልኝ። ጋይስ እባካችሁ አንድ ሳምንት ብታራዝሙት፣ አንድ ሳምንት ቻምፒየንስ ኢቨንታችሁን ስታዲየም ልታዘጋጁ ሲያሰባችሁትን ኢቨንት ዘፋኞቹም አዘጋጆቹም እዚህ ሶሻል ሚዲያ ላይ ያላችሁም ሁላችሁም አስቡባትና አንድ ሳምንት ብታራዝሟት አሪፍ ነው። እንደምታውቁት በአርሲ ወገኖቻችን ላይ በደረሰው ጥቃት ምክንያት አብዛኛው የኢትዮጵያ ሕዝብ በጣም ተከፍቷል፣ አዝኗል። ለነገርየው አጽንኦት እንዲሰጠው ለእናንተም ደስታችሁ ሙሉ አይሆንም። ደስታችሁ ሙሉ እንዲሆን በደንብ ሴሌብሬት እንድታደርጉም ከዚህ መንፈስ ውጪ በሆነ ሁኔታ ውስጥ ብታዘጋጁት አሪፍ ነው። አይነው ብዙ ተዘጋጅታችኋል ለእናንተም፣ ግን ከሆነው ስለማይበልጥ ብታራዝሟት አንድ ሳምንት ብታራዝሟት አሪፍ ነው። አለዚያ ለእናንተም ደስታው ሙሉ አይሆንም። እስኪ ያስቡበት። ሜንሽን አድርጓቸው አዘጋጆቹን እዚህ ሶሻል ሚዲያ ላይ ያሉትን እና ዮናታንን ምናምን በሙሉ። ይህን ቪዲዮ ሼር፣ ኮፒ ሊንክ አድርጉ። አርሲ ላይ የምትገኙ የመንግስት አመራሮች፣ የቀበሌ የወረዳ እንዲሁ ደግሞ የተለያዩ እንግዲህ አመራሮች፣ የጸጥታ ዘርፍ ኃላፊዎች ሚሊሻን ጨምሮ የተለያዩ አካላት እንግዲህ ይህ ጉዳይ ላይ በትኩረት ተከታትላችሁ ይህ ነገር መፍትሄ ሊሰጠው ይገባል። የኦሮሚያ ክልል የጸጥታ ዘርፍም ሆነ እንዲሁ ደግሞ ፌዴራል መንግስት ይህ ጉዳይን በትኩረት መመልከት አለበት። ይህ አካባቢ በተደጋጋሚ ጊዜ ንጹሃን ዜጎች እየተገደሉ ነው። ይህን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉት። በምትችሉት አቅም ኮፒ ሊንክ፣ ሪፖስት አድርጉት። አርሲ የተደረገው ድርጊት ትክክል አይደለም። በጣም ያሳዝናል። በጣም አዝኛለሁ። ሁላችሁም እንደተጎዳችሁ እርግጠኛ ነኝ። ለሁላችንም መጽናናት ይስጠን፣ ብርታቱን ይስጠን። እኔ ዱባይ ስለሆንኩኝ ብዙ ቪዲዮዎች እየመጡልኝ አልነበረም ስለ አርሲ ማለት ነው። ላይቭ ገብቼ ትናንትና ማታ ነው በጣም ብዙ ሰዎች አርሲ ያሉ ሲጽፉልኝ ምን ያህል ሲሪየስ እንደሆነ ያወቅኩትና ቆይቼ ቪዲዮ ስለሰራው በጣም ይቅርታ አድርጉልኝ። አርሲ ለሚገኙትና መላ ኢትዮጵያውያን መጽናናትንና ብርታትን እመኛለሁ። እግዚአብሔር ደግሞ ደርሶልን ሰላም፣ ፍቅር እንዲያሰፍንልን እጸልያለሁ። እወዳችኋለሁ። በርቱልኝ፣ ጠንክሩልኝ። አብረን እንወጣዋለን። ይሄንም እወዳችኋለሁ። የማህተብ ጉዳይ ግዳጅ ማይሰጥ ከሆነ ይህን ቪዲዮ አሳልፈው። ማህተብ የሚያሳስብ ከሆነ ግን አብረህን ቆይ። ክርስቲያኖች ይህን ማህተብ አይታችሁ ኮፒ ሊንክና ሼር ሳታረጉ እንዳታልፉ። ከዚህ ሰዓት ጀምሮ ይህን ቻሌንጅ እንቀላቀል። ኮሜንት ላይ ግቡና አርሲ ትጣራለች እያላችሁ አጥለቅልቁት። ዋናው ቻሌንጅ ግን ይህንን ቪዲዮ ስክሮል ካረጋችሁት በኋላ የሚመጣላችሁ የትኛውን ቪዲዮ ላይ አርሲ ትጣራለች እያላችሁ ኮሜንት ላይ ጻፉ። ያን ጊዜ በዚህ የሐዘን ጊዜ በዚህ የመርዶ ሰዓት ከአርሲ ውጭ አጀንዳ ያደረገ በሙሉ ኮሜንቱ በአርሲ ኦርቶዶክሳውያን ሞትና ሐዘን ይሞላል። ስለዚህ ሁላችሁም ማህበራዊ ሚዲያው ስለ አርሲ ትኩረት እንዲያደርግ ዓለምም ሀገርም ህዝብም ትውልድም መንግስትም ቤተ ክህነትም በሙሉ አይኖቹን ሁሉ ወደ አርሲ እንዲያዞር ይህንን ቪዲዮ ጨምሮ ከዚህ በኋላ ለሚመጡላችሁ ቪዲዮዎች በሙሉ ኮሜንት ላይ አርሲ ትጣራለች ሳትሉ ሳትጽፉ እንዳታልፉ እናሳስባለን። አርሲ ኦርቶዶክሳውያን ዛሬም በሞት አፋፍ ላይ ናቸው። አርሲ ላይ ይህንን ማህተብ ያደረጉ ኦርቶዶክሳውያን ዛሬም እየተገደሉ ነው። ከ30 ጊዜ በላይ ኮፒ ሊንክ አድርጉት፣ ሪፖስት ሼር አድርጉት። ኮሜንት ላይ ፍትህ ለአርሲ ኦርቶዶክሳውያን እያላችሁ ድምጽ ሁኗቸው። በእርግጥ እስከ ዛሬ ድረስ ብዙ ጊዜ እየጮህን ነው፣ ብዙ ጊዜ እየጠየቅን ነው። ለውጥና መፍትሄ እያየን ባይሆንም አርሲ ላይ
በትናንትናው ዕለት ከ10 በላይ ኦርቶዶክሳውያን መገደላቸው፣ ከ101 ዓመት በላይ የቆየው የቅዱስ ገብርኤል ቤተክርስቲያን መቃጠሉን፣ በርካታ ኦርቶዶክሳውያንን መሰደዳቸውን ሰምተናል። ቅዱስ ሲኖዶስ፣ ጠቅላይ ቤተ ክህነት እንዲሁም የሚመለከተው የመንግስት አካል ይህንን ጉዳይ ለአንዴና ለመጨረሻ ጊዜ ፈቶ አርሲ ላይ የኦርቶዶክሳውያን ግድያ እንዲቆምልን ስንል እንጠይቃለን። ጋይስ ይሄ ቪዲዮ ሁለተኛ ነው። እንደዚህ አይነት ቪዲዮዎች ሲሰሩ ቲክቶክ ያወርዳቸዋልና በደንብ ኮፒ ሊንክ። እኔ የእግር ኳስ ኮንተንት ሰሪ ነኝ፣ ስለዚህ ስለ አርሲ መስራት አልችልም የምትል የእግር ኳስ ኮንተንት ሰሪ ካለህ አንተ ሰው አይደለህም። ጋይስ ሰው አይደለህም ነው። ሰብአዊነት ከእያንዳንዱ በላይ ሰብአዊነት ይቀድማል። አርሰናል፣ ሊቨርፑል፣ ዩናይትድ፣ ቼልሲ፣ ቶተናም፣ ማንቸስተር ሲቲ ባናታቸው መተከል ይችላሉ። የአራዳ ልጆች ባናታቸው እግዚአብሔርን የምሬን። ለምን የአካውንት ለምን ባና አይደረግም? ምንም ከሰው በላይ የሚቀድም ነገር የለም። በዚች ምድር ላይ ማስቀደም ያለብህን ማስቀደም አለብህ። የሰው ልጅ ክቡር ነው። የሰው ልጅ የተከበረ ነው። ፈጣሪ እንኳን የሰው ልጅ እንዴት እንደሚያከብር ታውቃላችሁ። ስለዚህ ማስቀደም ያለብህን አስቀድም። ኮንተንት ምናምን ያንተ ኮንተንት ገደል መግባት ይችላል፣ የኔ ኮንተንትም ገደል መግባት ይችላል። ፍትህ ለአርሲ ኦርቶዶክሳውያን፣ ፍትህ ለቤተ ክርስቲያን፣ ፍትህ ለሰው ልጅ መጠየቅ አለብህ። ያራዳ ልጅ ለሚመለከተው አካል ሁልህም የሰው ልጅ ይሆን ሁሉ በየእምነትህ ግዴታ ኦርቶዶክስ መሆን የለበትም፣ ግዴታ ሙስሊም መሆን የለበትም። ነገ በእኔ ነው ጋይስ። እና እኔ ኮንተንቴ ያግደኛል ምናምን የምትሉ ኮንተንት ሰሪዎች ካላችሁ እናንተ እኔ ካውሬ ከገዳዮች ምንም አላሳንሳችሁም። እግዚአብሔር ነው ምሪ። ድምጽ ብንሆን ምን ዋጋ አለው? የኛ ሞት በየአመቱ በየወሩ በየሳምንቱ በየቀኑ እየበዛ ነው። ለማን ነው ድምጽ የምንሆነው? ለማን ነው ምንለው እሪ ምንለው? በየቲክቶኩ አለቀስ፣ በየቲክቶኩ አወራ። እኛ የምንፈልገው ፍትህ ነው። 10 አባቶች ተገደሉ፣ ብዙ ኦርቶዶክሳውያን ተጨፈጨፉ። እባካችሁ ይህንን ቪዲዮ የምታዩት ሼር ኮፒ ሊንክ ያረጋችሁ የኛ ሞት ይብቃ በሉ። ለምንድን ነው የምንገደለው? ማተባችንን ስላሰረ ነው ወይ? ድምፁን የአርሲ ገዳዮች የሁለት ቋንቋ ተናጋሪ ባለቤቶች ናቸው። ኦሮምኛ ያወራሉ፣ ሲገሉ ሸኔ ናቸው። አማርኛ ያወራሉ፣ ሲገሉ ፋኖ ናቸው። ይሄ ጉዳይ ለአርሲ ዞን አስተዳደር የተመቸው ይመስለኛል። ይጣራል፣ ከሁለቱ ታርጋ በአንደኛው ይለጠፋል። ገዳዮቹ ግን ከፋኖም ከሸኔም ጉዳይ የላቸውም። የአንድን ሃይማኖት የበላይነት ለማረጋገጥ ሙሉ ኦሮሚያን የአንድ ሃይማኖት ተከታይ ለማድረግ ሌት ተቀን የሚሰሩ ሰዎች ናቸው። ይህ ጉዳይ ኦሮሚያ ክልል ውስጥ ያላችሁ ክርስቲያኖችን ኦርቶዶክስን ብቻ አይደለም ፕሮቴስታንትንም ጨምሮ ልትነቁበት ልታውቁበት የሚገባ ነገር ነው። አርሲ ላይ ኦርቶዶክሶችን እየገደለ ምንድነው እያለ ያለው? አምሃራ ናቸው እያለ ነው። ነገስ ወለጋ ላይ ሄዶ የማይገልበት ምን ምክንያት አለ? ከባህር ማዶ የመጣ ሃይማኖት ነው ብሎ። ስለዚህ መጮህ ካለባችሁ ሁላችንም ነን በአንድነት መጮህ ያለብን። ለአንድ ሰው ብቻ አይደለም የአርሲ ጉዳይ፣ ኦሮሚያ ክልል ውስጥ ላሉት ለሙሉ ክርስቲያኖች ማንቂያ ደውል ሊሆናችሁ ይገባል። በሚዲያ ሊገነጣጥሉን ስላልቻሉ ሲገሉ ነጠሉኝ። አዎ ፕሮቴስታንት ነኝ፣ እነሱን ብቻ ከምነኳቸው አንድ ላይ ግደሉኝ። አዎ ሙስሊም ነኝ፣ እኛ እንዳንራብ እነሱ ነው የጾሙት። መጽሐፍ ቅዱስ የያዘውን አባቴ እኮ ነው በቤተ መቅደሱ የገደሉት። እነሱስ ለሱስም ኖረው ለሱስም ሞተዋል። አንተ ብኩን ነፍስ ለማይሞላ ዓለም ኃጢአትን መደርደር ምን ያደርግልሃል? ከቆነጠጡ በኋላ አታልቅስ። ምን የሚሉት ህግ ነው? ሙስሊም ክርስቲያን ፕሮቴስታንት ሳትሉ ተነሱ፣ ፍትህን ጠይቅ። ዝም ካልን ይሄም የሞት ድግስ እኛ ቤት መጪ ነው። ብዙ መከራዎች መንደጉም አልፈዋል። ከዚህ በፊትም ሁሌ እስካለን ፍትህን ጠይቃለን አንልም ዝም። ፈተናውን ቁጣ እኛስ ግራ ገባን። እኛም እኮ በደላችን በዛ፣ አቤት ሆይ ማረን። እነ አዶናይ ጃኒ፣ እነ በረከት፣ እነ ባምቢ፣ እነ ሜርኩሪ ይሄን ቪዲዮ የምሰራው እዚህ ቲክታክ ፕላትፎርም ላይ በሚሊዮን ተከታይ ኖሯችሁ ይሄን ማህተብ አንገታችሁ ላይ አስራችሁ ለቅድስት ቤተክርስቲያን ግድ የማይሰጣችሁ የቅድስት ቤተክርስቲያን ልጆች በግፍ ሲገደሉ ቅድስት ቤተክርስቲያን መከራ ላይ ስትሆን ዝም የምትሉ ባላየ የምታልፉ ነገር ግን በዓላት ሲመጡ ለቲክቶካችሁ ማድመቂያ ይሆን ዘንድ ሴቶቹ ቀሚስና ነጠላችሁን ለብሳችሁ ወንዶቹም ነጭ ልብሳችሁና ነጠላችሁን ለብሳችሁ ከእናንተ በላይ ኦርቶዶክስ እንደሌለ የምታስመስሉ በተለይ ለቅድስት ቤተክርስቲያን በፍጹም አንድ ቀን ድምፁ ናችሁ የማታውቁ
ነገር ግን ለሙታንሳ ቅዱስ ሚካኤል ቤተክርስቲያን በድራማ መልክ የምትሰሩ ኦርቶዶክሳውያን መሳይ ኦርቶዶክሳውያን ያልሆናችሁ ይሄንን ማተብ ለጌጥ ያሰራችሁ ኦርቶዶክሳውያን ምን ነው የአርሲ ባለማተቦች በግፍ መታረዳቸውን አልሰማችሁም እንዴ? እናንተ ቅዱስ ቤተክርስቲያንን ለመጠቀሚያ እንጂ ቅዱስ ቤተክርስቲያንን ለማገልገል አልመጣችሁም። ሐቂቃው ይሄ ነው። እና ደግሞ በተለይ እነ አዶናይ የሽልማት ፕሮግራማችሁ ላይ ማርያም 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 የምትሉት ለአፋችሁ ነው እንዴ? ጃኒ ቅዱስ ገብርኤል የምትዩ እዚህ ጀርባሽ ላይ ታቱ የተሰራሽው የመላኩ ቅዱስ ገብርኤል ለይምሰል ነው። እንደዚህ መከራው ስንሆን ድምፅ አትሆኝም? እነ ፊዮና፣ እነ በረከት፣ እነ ባምቢ፣ እነ ሜርኩሪ፣ ሌሎቻችሁም ሁላችሁም ኦርቶዶክሳዊ እነዚህ የጠራዋቸውንና ሌሎች ያልጠራዋቸውን ኮሜንት ላይ እንዳለ ሜንሽን አድርጓቸው። በጣም ነው ያዘንባችሁ። እኛ ኦርቶዶክሳውያን ስንሆን ከልባችን እንጂ ለበዓል ማድመቂያ እየዘመርን እልል እያልን ነጭ በነጫችንን ለብሰን የጻድቃን የሰማዕታት የመላእክቶችን የአምላካችንን የእመቤታችንን ምስል ይዘን እንኳን አደረሳችሁ እምንለው ለይምሰል ነው። ኦርቶዶክስ ስንሆን የእውነት ኦርቶዶክስ ስንሆን ይህን ማዕተብ ያሰርነው ዋጋ ተከፍሎልን ነው። እናንተ ድምፅ ብትሆኑ ምን ትሆናላችሁ? ሁላችንም ድምፅ የምንሆነው በሕይወት ስላለን ነው። አርሲ ብንሆን ግን እኛም በሕይወት የለንም። ይህንን ልብ በሉ። ነገ የእናንተ ቤት ስላለማንኳኳቱ ምንም ዋስትና የላችሁ። የእግር ኳስም ኮንተንት ስሩ፣ የምንም ኮንተንት ስሩ። በሃይማኖት ግን ሁላችንም አንድ ሆነን ድምፅ ልንሆን ግድ ይለናል። ካልሆነ እንደዚህ በተናጥል እየተቀነስን እንቀጥላለን። ስንገደል እንበዛለን የምትለው አትኮምከኝ፣ ጅል ነህ። ስትገደል የምትበዛው ነገር የለም። ስትገደል ታንሳለህ። ኦርቶዶክስ ነኝ የምትል ሁሉ በጠቅላላ ለአርሲ ኦርቶዶክሳውያን ድምፅ ልትሆኑ ግድ ይላል። ይሄንን በዚህ ካላቆምን መቼም ይሄ ግድያ አይቆምም።